እንቀጥላለን ሙሉ አዳም ታምሩና የሻምበው ወርቅ አብረናችሁ ቆይታ እናደርጋለን በፕሮግራማችን የስነ ልቦና የአእምሮ ጤናና ማህበራዊ ጉዳዮችን የምንዳስስበት ነው በዛሬ ቆይታችን ደግሞ ኦቲዝም የአእምሮ እድገት መዛባትና ህክምናውን በተመለከተ ነው ቆይታ የምናደርገው እናንተም አብራችሁን ቆይታ አድርጋችሁ ሰፊ ትምህርት ሰፊ ወቀት እንደምታገኙ ተስፋ እናደርጋለን በያላችሁበት ሆናችሁ ወዳችሁና መርጣችሁ ፈቅዳችሁ ጊዜ ሰጣችሁ ስለምትከታተሉን በጣም ከልብ ነው የምናመሰግነው የሻምበው እንግዲህ ተመልካቾቻችን ሁሉ ጊዜ ከኛ ጋር ናቸውና የተለያዩ ሐሳቦችን ነው በየሳምንቱ የምንነጋገረው ዛሬ በቆይታችን ስለ ኦቲዝም በብዙ ሁኔታ መረዳትና ማሳደግ ያለብን ክሎት አረዳድም ይኖራል አንደኛ በእንዲህ አይነት ሁኔታ ያሉ ልጆችን ለማገዝም ለመንከባከብም ለመርዳትም ያግዛል እንደ ማህበረሰብ ደግሞ ብዙ አስተዋጽኦም ስላለው ደግሞ ምን ሐሳቦችን ወደ ተመልካቾቻችን እናደርሳለን መልካም እንግዲህ ተመልካቾቻችን ከዚህ በፊትም ስለ ኦቲዝም ሐሳቦችን አንስተን አቃለንና ቢያንስ በአመት አንድ ጊዜ ፕሮግራሙን ማንሳትም ይገባናል ወቀት ጋር ከመረጃ ጋር የተገናኙ ጉዳዮቻችን ሁሌ ምንማራቸው ብናውቃቸው ደግሞ በህይወታችን ላይ ለውጥ ምናመጣባቸው ጉዳዮች ስለሆነ አሁን ላይ ስለ ኦቲዝም ሰፋ አድርገን እናነሳለንና በተለይ በዚህ ወቅት ላይ አሁን ባለንበት ከጊዜ ጊዜ እየጨመረ ሲመጣ ኦቲዝም ልክ እንደ ወረርሽኝ እየተስፋፋ የመጣ እንደሆነ መረጃዎችም ያሳያሉና በተለይ ደግሞ የህፃናት ህመም ተደርጎ የሚወሰድ ነው ከአእምሮ እድገት ጋር የምናገናኘው ነው ሰፋ ያለ ውይይቶችን ግን እናደርጋለን ለምን ይከሰታል የሚሉት ነገሮች እናያለን በጣም ይሻምባው እንዳነሳው በተለይ ኦቲዝም ለወላጆች ብቻ የሚተው ሳይሆን ለሁሉም ማንኛውም ሰው በቅርብ ያለ ሰው ልጆችን ለመርዳት ልጆችን ለማገዝ የሁኔታውን ደግሞ አስቸጋሪነትም በሌላ መልኩ ደግሞ በድጋፍና በእንክብካቤ የተነሳ መለወጥ የሚችሉ ነገሮችን ለመረዳት በጣም ሰፊ ሐሳቦችን ነው ምንጋራበት መልካም ብዙ ጊዜ ራሱ ኦቲዝም ችግር ነው ከችግሩ በላይ ደግሞ ከቤተሰብ ላይ አንተም እንዳነሳው ሰፊ ችግሮች ሊከሰቱ ይችላሉ አንዳንድ ጊዜ ህመም እንደሆነ አለማየት መፍትሄ ካለመፈለግ አንፃር ልጅ ምን ሆነብኝ ብሎ የማሰብ ሁኔታዎች ሊኖሩ ይችላሉ አንዳንድ ጊዜ ከአእምሮ እድገት ጋር የተገናኙ ጉዳዮች አሉና የአእምሮ እድገት ውስንነት ሲኖር በተወሰነ መልኩ ይታወቃል ህፃናቶች ላይ በብዙ ሁኔታዎች ማለት ነው ኦቲዝም ግን ይለያል ልጆች በተለይ እድሜያቸው እየጨመረ ሲመጣ አንድ አመት የነበሩት 2 አመት የነበሩት አንዳንድ መዝገት ላይ ሲመጣ ነው ልጅ ምን ሆነብኛል ብለው ድንገት ወላጆች ከችግሩ ጋር የሚጋፈጡና በዚህ ወቅት ወላጆች ከፍተኛ የሆነ የስነ ልቦና ቀውስም ሊያጋጥማቸው ይችላል ወላጆች ጤናማ አይነት መረዳት ከሌላቸው ደግሞ ልጆች ሊያግዟቸው አይገባም ስለዚህ ወላጆች ምን ማድረግ እንደሚገባቸው ሌላኛው ማህበረሰብም ሌላኛው ሰውም ትምህርት ቤቶች ተቋማት ምን ማድረግ እንዳለባቸው ሰፊ ሐሳቦችን እንወያያለን ስለዚህ ቆይታችን በጣም የተወደደ ርዕሰ ጉዳይ አንስተናል ወደ ተመልካቾቻችን እናደርሳለን ክቡራትና ክቡራን ተመልካቾቻችን በእያላችሁበት ሆናችሁ ጊዜ ሰጣችሁና ወዳችሁ ከህይወት ገጾች ጋር ቆይታ ታደርጋላችሁ እኛም በሙያዊ ሐሳቦችን እየተጋራን አብረን ቆይታ የምናደርግ ይሆናል ካፍታ ቆይታ በኋላ ተመልሰን እንገናኛለን ከኛ ጋር እንድትሆኑ ያክብሮት ግብዣችን ነው የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ ባጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምበው ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ክቡራትና ክቡራን ተመልካቾቻችን በእያላችሁበት ተመልሰን ተገናኝተናል የህይወት ገጾች ዝግጅታችን ወደ እናንተ እናደርሳለን ርዕሰ ጉዳያችን ኦቲዝም ጋር የተገናኘ ሐሳብ ነው የምናደርሰው ጊዜ ሰጣችሁና ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን ከኛ ጋር እንድትሆኑ ግብዣችን ነው ተከታተሉን የሻምባው መግቢያ ላይ ለተመልካቾቻችን ርዕሰ ጉዳያችን እንዳስተዋወቅ ነው ሁሉ በዛሬው ቆይታችን ኦቲዝም እናወራለንና ስለ ኦቲዝም በጣም ብዙ ሐሳቦችን መነጋገር ይቻላል እንደው ምን ማለት ነው ይላውን ግን እናስቀድማለን ሁሌ ትርጉሙን መረዳት በጣም አስፈላጊ ነውና በብዛት አንዳንድ ምንጠቀማቸው ቃላቶችም ይኖራሉ እነሱን ቃላቶችን በደንብ ማየት ያስፈልገናል አንዳንድ ጊዜ ህፃናቶችን ኦቲስቲክ ያለ በሐሳብ ልንጠራ እንችላለን ኦቲዝም በሚልም ልናንሳው እንችላለንና በእንግሊዝኛ አጠራሩ ኦቲዝም ስፔክትረም ዲስኦርደር ነው የሚባለውና ስለዚህ ኦቲዝም ስፔክትረም ዲስኦርደር ሲባል ብዙ ህብር አለው ማለት ነው ስለዚህ ኦቲዝም ህብር የአእምሮ እድገት መዛባት ተደርጎ ነው በስምም የሚገለጸው በውስጡ በጣም ብዙ ነገሮችን የሚይዝ ነው ስለዚህ ኦቲዝም ስንል ወይም ደግሞ ኦቲዝም የአእምሮ እድገት መዛባት ስንል የአእምሮ እድገት ውስንነት ማለትም አይደለም
ስለዚህ ነገሮች መነጠልም ስለሚገባ ነው የአእምሮ እድገት ወይም ደግሞ የአእምሮ ብስለት ማነስ ሲባል የራሱ መለኪያ ያለው ሙሉ አዳም ብዙ ጊዜ በሐሳባችን እንደምናነሳው አንድ ሰው የአእምሮ ብስለቱ ወይም ደግሞ ኢንተሌክቹዋል የሚባለው አይኪው የሚባለው ኢንተሊጀንት ኮሽንት የሚባለው ከ75 በታች እየቀነሰ ሲመጣ አእምሮ ነገሮችን የመረዳት የማሰብ የማሰላሰል ሁኔታዎቹ እየቀነሰ ስለሚመጣ አእምሮን በደም የመጠቀም ሁኔታ ይቀንሳል ነው በዛኛው ስንመለከተው እኛው ግን እሱ ማለት አይደለም ስለዚህ ከአእምሮ አሰራር ውጭ ነገሮችን መረዳት ነው ወይም ደግሞ የአእምሮ አሰራር ነገሮችን ይቀይራል ማለት ነው ስለዚህ በዋናነት ኦቲዝም የአእምሮ እድገት መዛባት ስንል በነርቭና በአንጎል እድገት መዛባት ምክንያት የሚፈጠር በተለይ ደግሞ በህፃነት ላይ የሚስተዋል የአእምሮ መታወክ ነው ወይም ደግሞ የህፃናት የአእምሮ ህመም ነው ስለዚህ ዋና ችግሩ ከምን ጋር ነው የሚገናኘው የአንጎል እድገቱ መዛባት ነው አንጎላችን ምንለው አካሉን ነው አይደለ ስለዚህ አንጎልና አንጎላችን ውስጥ ያሉ የነርቭ ስርዓት ይዛባሉ ስለዚህ ሲዛቡ ምንድነው የሚሆነው አስተራሩ ይቀየራል ማለት ነው የአእምሮአችን አስተራር ይቀየርና ብዙ ጊዜ ደግሞ በመንደር የሚገለጸው በተለይ በማህበራዊ መስተጋብር ላይ በጣም አናሳ መሆን ከዛም አልፎ ደግሞ ተግባቦት ላይ ችግር መፍጠር እና በጠባይ ወይም ደግሞ በድርጊት ደግሞ የተለየ መሆን እንደውም ሲያሜውን ብንወስደው ኦቲዝም የሚለው የኦቶስ ከሚል የግሪክ ቃል የመጣ ነውና የኦቶስ የሚለው ምንድነው እኔነት ላይ ብቻ ያተኮረ እኔነት ወይም ደግሞ መነጠል በራስ ውስጥ በተመስጦ ብቻ መቀመጥ የሚያሳያልና ስለዚህ ኦቲዝም ወይም ደግሞ ኦቲዝም የአእምሮ እድገት መዛባት ውስጥ ያሉ ህፃናቶች በኋላ ህፃን ሆነ በኋላ ደግሞ ከፍ ያለ ደግሞ ይሄዳል ህፃን ስንል የሚስተዋልበት ወይም ደግሞ ምልክቱን ወዲያው ምንለይበትን ችግሩን ምንለይበት እድሜ ስለሆነ ነው የህፃናት ያለ እንጂ በጎልማሳ ላይም በኋላም አብሮ ሊሄድም ይችላልና ስለዚህ እነዚህ ህፃናቶች ላይ ምንድነው የምናየው ማለት ነው የመነጠልና ያለ ማለት ነው የመነጠል የተለየ ድርጊት ማድረግ ልንመለከት እንችላለንና ስለዚህ ዋና መገለጫው ማህበራዊ መስተጋብር ላይ ብቸኝነት መሆን ራስ ላይ ብቻ ትኩረት ማድረግ በራስ መመሰጥ ከዛም ባለፈ ደግሞ ብዙ ጊዜ በጣም ተመሳሳይ ነገሮችን ማድረግ በኋላ ምልክት ላይ በደም እንመለከተዋለን ከቋንቋ ጋር የሚገናኙ ምልክቶች ይኖራሉና እንደ ጥቅል ግን የአእምሮ አሰራርን በተለየ መንገድ የሚገልጽ ነው በዋናነት ከአንጎል እድገት ጋርም መዛባት ጋር የሚገናኝ ነው ሙሉ አዳም ነው በጣም እንዳደረሰው አንተም ይሄ የአእምሮ እድገት መዛባት ስንል ስለ አእምሮዊ ማሰብ አይችሉም መረዳት አይችሉም በሚል ሳይሆን ወይም ደግሞ ስለ አእምሮ ውስንነት እያወራን ሳይሆን ይሄ የኢንተሌክቹዋል ዲዛቢሊቲ ማለት ሌላ ርዕሰ ጉዳይ ነው ኦቲዝም ስንል ግን ስታነሳም እንደነበረው ከነርቭ ጋር ከአንጎል አሰራር ጋር ተያይዘው በሚመጡ ችግሮች የተነሳ በማህበራዊ ተግባቦት በማህበራዊ መስተጋብር እና አንድን ድርጅት በተገቢው ሰው ሌሎች በሚፈልጉት ልክ በመፈጸም በኩል የሚታዩ ክፍተቶችን በጋራ የምንገልጽበት ሐሳብ ነው ይህ በተለይም የሻምበው በጣም ህፃናት ላይ ነው የሚከሰተው ህፃነት እድሜ ላይ ጎልቶ የሚታይ ነውና ተመልካቾቻችንም ሐሳብ እንዲጋሩ እንደው ለመርዳት የትኛው እድሜ ላይ ነው እስከ የትኛው እድሜ ነው በብዛት የሚከሰት ሚለውን ከእድሜ አንፃር ብናነሳው ጥሩ ነው ምክንያቱም ይሄ የኒውሮ ዲቨሎፕመንታል ዲስኦርደር ብለን ጠራው ስለሆነ በሌላ መልኩ መረጃ በአንጎል ውስጥ የሚተላለፍበት መንገድ በተገቢ ሁኔታ ካለመተላለፉ የተነሳ የሚመጡና ያን ተከትለው በጣም ውስብስብ በሆነ ሁኔታ ማለት የአንጎል አሰራር ውስብስብነት ይኖረዋል በውስጥ እነዛን ተከትለው የሚመጡ ችግሮች የሚፈጥሯቸው ክስተቶች ናቸው እነዚህ ክስተቶች ደግሞ የራሳቸው መንስኤዎች ይኖራሉ ነገር ግን እንደው በየትኛው እድሜ ነው በብዛት የሚከሰተው መቼ ነው አንድ ሰው ኦቲዝም አለበት ብላ አንድ ህፃን ለመለየት የትኛው እድሜ ላይ ልናተኩር እንችላለን የሚለው በዛው አብረን ብናያይዘው ደስ ይላል ጥራሳው ነው ሙሉ አዳም በደም ግልጽ ለማድረግ አንተ በደም ሐሳቡን ተጨምርበታለና በተለይ የዚህ የአንጎል እድገት መዛባት ከሚባሉ ህሞች መካከል አንዱ ኦቲዝም ነውና አንዳንድ ህሞችን ባለሙያዎችን በተለይ ደግሞ የማህፀንና ጽንስ ወይም የህፃናት ሐኪሞች በብዙ መንገድ እንደሚገልጹት አንዳንድ የህፃናት የሚስተዋሉ ችግሮች ከመወለድ በፊት ይስተዋላል ይታወቃሉ ለምሳሌ አሁን ዳውን ሲንድሮም የሚባለው ገና ማህፀን ውስጥ ያለ አሁን ላይ ባለው መሳሪያዎች ማወቅም ይቻላል ሌሎችን ደግሞ ከተወሰነ ጊዜ በኋላ ማወቅ ይቻላል በብዙ በአካላቸው በፊዚካላቸው በሚታየው ነገር የኦቲዝም የአእምሮ እድገት መዛባት የሚባለው ግን ለረጅም ጊዜ ራሱን ደብቆ ሊቆይ ይችላል በኋላ ነው የሚገለጸው የሚታየው ስለዚህ ደረጃ አለው በጣም ከባድ የሆነው ቀደም ብሎ ሊታይ ይችላል በ12 ወር ውስጥ ቀድሞ ሊታይ ይችላል በአንድ አመት ውስጥ ልናስተውለው እንችላለን ከሚያደርጉት ጠባይ ተነስተው ማለት ነው ከሚያደርጉት ቀደም ብለን አንስተን ዋና መገለጫቸው ማህበራዊ መስተጋብሮት ላይ መላላት ይያለ ነበር አይደል ስለዚህ እነዚህ ልጆች ማህበራዊ መስተጋብር የሚጀምሩበት መቼ ነው በኋላ ቀስ ይያሉ ስሜትን ማንበብ እናታቸው ጋር አባታቸው ጋር የሚጀምሩ በኋላ ነው ከአንድ አመት በጥልቀት ማለት ነው ነገሮች በጣም መመሰጥ ምንድነው እነዚህ መስተዋት በኋላ ነውና የህፃናት ነው ስንል በተለይ ምልክቱ የሚታየው በጣም ሲቪር የሆነው በጣም ከፍ ያለው በአንድ አመት ውስጥ በ12 ወር ውስጥ ይታወቃል
አንዳንድ ደግሞ በጣም ዝቅተኛ የሆነ ደግሞ ራሱን ደብቆ ሊቆይ ይችላል 3 አመት በ4 አመት ሊቆይ ይችላል ምልክቱ በጣም ዝቅተኛ የሆነ ማለት ነው ወይም ደግሞ ይሄ ኦቲዝም የአእምሮ እድገቱ መዛባቱ ወይም ደግሞ እድገት አሁን ምናነሳው ጉዳይ ቀለል ያለ ሁኔታ ደግሞ ቀስ ያለ ሊመለስ ይችላል አንዳንድ ጊዜ ደግሞ ሊመለስ ይችላል ተመልሶ ሊመለስ ይችላል ስንል ማለት ነው ለምሳሌ በኋላ ምልክት ላይ ምናነሳለን እነዚህ ኦቲስቲክ ወይም የአእምሮ እድገት አሁን ምናነሳው የኦቲዝም የአእምሮ እድገት መዛባት ላይ ያሉ ልጆች መጀመሪያ ቋንቋ ይችላሉ ቤተሰቦቻቸው ጋር ይነጋገሩ ነበር ተመልሶ ደግሞ ሊንሸራተት ይችላል ሊመለስ ሊቀንስ ይችላል አዎ ቋንቋውን መልሶ ሊያጡት ይችላሉ የነበራቸውን የአእምሮ እድገት ተመልሶ ወደ ነበረው ሊመጣ ይችላልና ስለዚህ የህፃናት ነው ስንል ምልክቱ ስለሚታይ ነው በተለይ በአንድ አመት በሁለት አመት በሶስት አመት ምልክቱ ስለሚታይ ከልጆች ጋር ባለ በስተጋብር ብቻቸው ለምሳሌ የጨዋታ ወቅት ነው ይሄ የህፃንነት ወቅት ምንለው ዋና ስራቸው ሰው ጋር መስተጋብር መፍጠር ነው ጨዋታ መጫወት ነው ስለዚህ በዚህ ወቅት ላይ ህፃናቶች ጨዋታ ከሌሎች ሰው ጋር ከመጫወት ይልቅ ራሳቸው ላይ ብቻ ትኩረት ያደርጉ ይችላሉ በራሳቸው በጣም ሊመሰጡ ይችላሉ ከሰዎች ጋር ያላቸው መስተጋብር ጥሩ መሆን ሲገባው መስተጋብራቸው ከእናታቸው ከአባታቸው ጋር ሳይሆን ከቁስ ጋር ሊሆን ይችላል ስለዚህ የህፃናት ነው ተብሎ የሚታሰበው ምልክቱን በህፃንነት ስለምናየው ነው ከዛ በኋላ ግን አብሮ ሊቀጥል ይችላል ሁኔታዎቹ ምናልባት በደንብ ገዛ ካልተደረገለት ነገሮች በጣም ማህበራዊ መስተጋብር በጣም ይየላላ የቋንቋ ሁኔታ በጣም ይየላላ የሚያደርጉት ድርጊት ደግሞ ወጣ ያለ ሆኖ በጣም እየረበሸ ማህበረሰብ ወይም ደግሞ ቤተሰቦቻቸውን እየረበሸ ቀስ ያለ ወደ ችግር ሊያመራ ይችላል ግን ደግሞ በተለው ወላጆች ወይም ደግሞ በቅርብ ያሉ ሰዎች ደግሞ ከተደረሰ ይሄ ነገሮች በደንብ ያረቁት በደንብ ያስተካክሉት ወደሚገባው መንገድ ሊገሩት ይችላሉ ስለዚህ የህፃንነት ላይ ተከጀምሮ በኋላ አብሮም ሊሄድ የሚችል በጎልማሳነት ላይም ሊሄድ የሚችል ነው እዚህ ጋር በተገናኘ ሙሉ አዳም በተለይ አሁን ይሄን ከአእምሮ እድገት ውስንነት ወይም ደግሞ የአእምሮ ልህቀት ወይም ደግሞ የአእምሮ ብቃት ጋር አይገናኝም ስንል በተወሰነ መልኩ ሙሉ በሙሉ አይገናኝም ማለት ነው እንጂ በተወሰነ መልኩ ይዞ ይመጣል ቢያንስ መረጃዎች እንደሚያሳዩት ከ50% ያላነሱት እስከ 50 እስከ 40 ያደርሳል ጥናቱና ኦቲዝም ወይም ደግሞ ኦቲዝም የአእምሮ እድገት መዛባት ያለባቸው ልጆች ህፃናቶች ምን ያጋጥማቸዋል የአእምሮ ልህቀቱም ወይም ደግሞ የአእምሮ ብስለቱም ሊቀንስ ይችላል በተለየ መንገድ ደግሞ አሁን ልዩ ደግሞ የሚያደርግም ታቃለ የአእምሮ አሁን ኦቲዝም ያለባቸው ህፃናቶች በሆነ ውስን ነገር ላይ ደግሞ በጣም ጎላ ብለው ይወጡ ይችላሉ በጣም ውስን ነገር ላይ ከሌሎቹ በተለየ ሁኔታ ማለት ነው በጣም ታለንታቸው በጣም ስፔሻል ታለንት ይኖራቸዋል ስፔሻል የሆነ ልዩ የሆነ ችሎታ ይኖራቸዋል ለምሳሌ በሙዚቃ ሊሆን ይችላል በኪነ ጥበብ ሊሆን ይችላል በሆነ በዚህ በሂሳብ ቀመሩ ሊሆን ይችላል የተለየ ነገር ሊኖራቸው ይችላል ስለዚህ አእምሯቸው አሰራሩ በተወሰነ መንገድ ልዩ አደረገው እንጂ በተፈጠረ በአንጎል እድገት መዛባት ምክንያት ስራውን ግን ይሰራል ማለት ነው እና ከህፃናት ጀምሮ በብዙ መንገድ ይሄዳል አሁን ላይ እንግዲህ አሁን የኛ የኢትዮጵያ አጠቃላይ አሁን ቁጥራችን ከ120 ሚሊዮን በላይ ነው አይደለም የሚታሰበው ቁጥራችን የኢትዮጵያ ህዝብ ቁጥር እየጨመረ እና ምን ጥናት መሳየ መሰለ ከ101 ይላል እንግዲህ ኦቲዝም ያለባቸው ከ100 ህፃናት መካከል አንዱ ይኖራል ማለት እንግዲህ አሁን በቁጥራችን ብታስበው ደረጃው ነው እንጂ ሊለያይ የሚችለው ከፍተኛ ዝቅተኛ በሚል እናስቀምጠው እንችላለን እንጂ በጣም ብዙ ህፃናቶች ላይ ሊከሰት የሚችል ነገር ግን መፍትሄ ደግሞ ልንሰጠው የሚገባው በኋላ በህይወት ዘመን ላይ ማብሮ ሊሄድ የሚችል ጉዳይም ጨምር ነው ማለት ጥሩ ሐሳቦችን ያነሳው በተለይ ምስታነሳ እንደነበረው ኦቲዝም ብለን ስንጠራ ከህፃናት እንኳን የሚያሳዩት መጠኑ እድገቱ ሁኔታው ምናምን ይለያያል ህብር የተሰኘውም ለዛ ነው ህብር ያለውም ስፔክትረም ኦቲዝም ስፔክትረም ዲስኦርደር ወይም ኤስዲ ብለን ምንጠራውም ለዛ ነው ደረጃቸው በራሱ ይለያያል ሁሉም ህፃናት እኩል የሆነ ነገር ያስተናግዳሉ ማለት ሳይሆን የሚጋሯቸው መሰረታዊ የሆኑ መገለጫዎች ግን አሉ እነዚህ መገለጫዎች አንዱ ህፃን ስታነሳ እንደነበረው አንደኛው መግባባት አልቻለም የሚባል ህፃን ቢሆን እንኳን የሆነ ልዩ ውስጣዊ ብቃት ግን ያለው ሊሆን ይችላል ሙዚቃ ሊሆን ይችላል አካላዊ እንቅስቃሴ ሊሆን ይችላል ሌላም የተለየ ከዛ ህፃን ላይ ምናገኘው ነገር ይኖራል አንዳንዴ እንዲያው አረዳዶቻችን በጣም ከአለመስተካከላቸው የተነሳ ምንም የማይችሉ ምንም በቃ የማያደርጉ ምንም መስሎ ሊሰማ ይችላል እንደዛ አይደለም እነዚህ ኦቲዝም ላይ ያሉ ህፃናት በዋናነት የራሳቸው ሆኑ ውስጣዊ ብቃቶች አሏቸው የሚረዱበት መንገድ ስለማንረዳው እንጂ የሚረዱበትን ነገር ብንረዳው ኑሮ የበለጠ አግዘናቸው ወደሚፈልጉት አቅም የመምጣት ችሎታቸው ከፍ ያለ እንደሆነ በዚህ እንረዳለን ስለዚህ እያንዳንዱ ኦቲዝም ላይ ያሉ ህፃናት ወይም በኦቲዝም ያለባቸው የአእምሮ እድገት መዛባት ላይ ያጋጠማቸው ህፃናት
አንዱ ከሌላኛው ሁሉ የሚለያዩበት መጠናቸው ይሄ ዲግሪው ራሱ ሲቪሪቲ ብለን የምንጠራው ክብደቱ የህመሙ ክብደት ሊለያይ እንደሚችል የድጋፍ መጠናቸው ይለያያል። የህመም መጠናቸው ይለያያል ማለት ወይም ደግሞ ይሄ የተዛቡ ነገሮች ልዩነት አላቸው ማለት ድጋፍ የምናደርግበት መንገድ ይለያያል። እነዚህ ድጋፍ የምናደርግበት መንገድ እንዲለያዩ እና ሌሎች ነገሮች ደግሞ ተገቢውን እንክብካቤ እንድናደርግ በመሰረታዊነት ግን ማንሳት የወደድኩት የትኛው ነው መንስኤዎች ምንድናቸው? አሁን አንድ ነገር ዝም ብሎ የሚመጣ አይደለም። የሚታወቅም አይታወቅም ሊሆን ቢችልም እንኳን ግን ለዚህ ለኦቲዝም መሰረታዊ የሚባሉ እንደ መንስኤ የሚጠቀሱ አንደኛው ከሌላኛው ቢለያይበት አውድ ቢኖርም እንኳን መንስኤ ብለን ልንወስዳቸው የምንችላቸው ነገሮችን ግን ብናነሳ ደስ ይለኛል። መልካም ሙሌ በደንብ አነስተዋልና ህብር ስለሆነ ኦቲዝም ህብር የአእምሮ እድገት መዛባት ስለሆነ አንዱ ብቻ በተናጠል አይደለም ይለያያል በብዙ መንገዶችና እንደውም ስታነሳ ከነበረው ጋር ADHD የሚባለው የአእምሮ አብሮ የሚከሰትባቸው ሁኔታዎች ሊኖሩ ይችላሉ። ማለት ፍጥን የማለትና ትኩረት ያለ ማድረግ ችግር የሚባለው ማለት ነው። ስለዚህ ኦቲዝም አለ፣ ከዛ ደግሞ ይሄኛውም ይኖራል። ከዛ ደግሞ ራስን የሚጥል ህመምም ሊኖር ይችላል። ሌሎች ከድብርት ጋር የተገናኙ ነገሮች ሊኖሩ ይችላሉ። እነዚህ ነገሮች ሁሉ ውስብስብ ያደርጉታል ሁኔታዎችንና እንግዲህ ለአንድ ችግር የተለያዩ መንስኤዎች ይኖሩታል። አሁን አንዳንድ ጊዜ በተለይ ከስነ ልቦና ጋር የተገናኙ ጉዳዮችን ስናነሳ እንደው ይሄ ነው የፈጠረው የሚባል ነገር አይኖርም። ሙሉ አዳም ብትጨነቅ ያስጨነቀ የሆነ ጉዳይ ብቻ አይደለም፣ የብዙ ድምር ውጤት ሊሆን ይችላል። አእምሯችን በብዙ መንገድ ደግሞ ሲታወቅ የብዙ አሁን ኦቲዝም በተመሳሳይ ሁኔታ ነውና እስቲ መረጃዎችን ወይም ደግሞ ጥናቶችን መሰረት አድርገን እናንሳ። በዋናነት ሁለት ነገሮችን ነው ጥናቶች የሚያሳዩት። አንደኛው የተፈጥሯዊ የሆነ ምክንያቶች ጄኔቲክ የሆነ ምክንያቶች እና ማህበራዊ ምክንያቶች አካባቢ ምክንያቶች እንዳንድ ምክንያት መንስኤ ተደርገው ይወሰዳሉ። ስለዚህ ተፈጥሯዊ ምክንያቶች ጄኔቲክ ምንለው ከምን ጋር ይገናኛል? ከዘረመል ጋር ከእናት ጋር ይገናኛል፣ ከእናት ከአባት ጋር ያለ ሁኔታ። ስለዚህ ህፃናቶች ወይም ደግሞ ያ ህፃን ልጅ የኦቲዝም የአእምሮ እድገት መዛባት ያጋጠማቸው ዋና ምክንያት ከቤተሰብ ላይ እንዲያት ችግሮች ካሉ በዘረመል አማካይነት የክሮሞዞም የምንነገረው አለ። ከቤተሰቦቻችን ከአባታችን ወስደው ክሮሞዞም አለ፣ ከእናታችን ወስዳቸው ነገሮች አሉ። ስለዚህ እነዛ ነገሮች በህመም ደረጃ ወደኛ መምጣት እድል ይኖራቸዋል ማለት ነው። ስለዚህ ከቤተሰብ የመምጣት እድል እንዳለ ያሳያሉ። ሌላኛው እድሜም አንዱ ገፊ ምክንያት እንደሆነ አሁን ይታያል። በተለይ እድሜ ስንል ተፈጥሮን ስንመለከተው ተፈጥሮ ማህበራዊ እድሜ የሚባል አለ። ሙሉ አዳም ማህበራዊ እድሜ ሲባል እንደው ማህበረሰቡ ራሱ አሁን አንድ ሰው ከ30 አመት ሰው ከ30 እድሜ ካለው ሰው ምን ይጠብቃል? ከ20 አመት ካለው ምን ይጠብቃል? ከ40ዎቹ ምን ይጠብቃል? ለምሳሌ አንድ የ17 አመት ልጅ ብታገኝ ኮሌጅ ጨርሰሃል ወይ እየተማርክ ነው ምንላቸው አይደለ? አግብተሃል ስንት ልጆች አሉ አንላቸውም አይደለ? አንድ የ60 አመትን ሰው ብንመለከት እንደው አግብተሃል ወይ አንላቸውም። እንደ ልጆች እየጦሩህ ነው ወይ እንደዚህ እንላለን አይደለ? ይሄ ማህበራዊ እድሜ ይባላል። ስለዚህ ምን ልፈልጌ ነው ብዙን ጊዜ ትዳር መመስረትን በጊዜው ስለሚሆን ማለት ነው። እና በተለይ ዘግይቶ ማግባት እና ዘግይቶ መውለድ እንደ ገፊ ምክንያት እንደሆኑ ይታያሉ ጥናቶች። በተለይ እናት ከ35 አመት በኋላ አባትም ከ40 አመት በኋላ መውለድ እና የሚወለደው ደግሞ ወንድ መሆኑ እንደ አንድ ገፊ ምክንያት ይታያል። እዚህ ጋር ወንድ ስንል ከምን አንፃር ነው? ከህፃኑ አንፃር ከ3 እስከ 4 እጥፍ የሚሆነ ወንዶች ላይ ይከሰታል አሁን እዚህ ጋር። ስለዚህ ጄኔቲክ ወይም ማን ነው እናንሳው ከጄኔቲክ አንፃር ከተፈጥሮ አንፃር እድሜም አንዱ ገፊ ምክንያት ነው። ሌላኛው እንግዲህ አሁን ከእድሜ ጋር ያያዝ ነው እና ደግሞ ከተፈጥሮ ጋር ያያዝ ነው እንጂ አካባቢ ምክንያቶች ደግሞ ይኖራሉ። አካባቢ ምክንያቶች ስንል እነዚህንም በሶስት ከፍለን እንመልከታቸው። ሙሉ አዳም በኋላ አንተ ማሰብን ትነሳለህ። ከእርግዝና ወይም ደግሞ በእርግዝና ወቅት ከዛም ባለፈ ደግሞ በወሊድ ወቅትና ከወሊድ በኋላ ብለን እንሰደው ስለ ህፃኑ አይደል እያወራን ያለ ነው ስለሚወለደው። ስለዚህ በእርግዝና ወቅት ስንል በእርግዝና ወቅት የእናትየዋ የጤና ሁኔታ አንዱ ምክንያት ነው። ምክንያት አሁን ዲቨሎፕመንት ላይ ሙሉ አዳም በስነ ልቦና መዳበር የሚባለው የፕሪናታል ዲቨሎፕመንት የሚባለው ወይም ደግሞ ቅድመ ወሊድ እድገት ወይም መዳበር የሚባለው ማህፀን ትልቁም ነው። እንደውም ጥሩ ትውልድ እንዲኖር ከተፈለገ የማህፀንን ስነ ምህዳር ጤናማ ማድረግ ይገባል ይላሉ። በተለይ አሜሪካ ላይ ምቹ ማድረግ እናትን በመንከባከብ ስለዚህ ጽንስ ከተፈጠረበት እስከሚወለድበት የነበረው ሁኔታ ምን ይመስል ነበር? ምቹ ነው ወይ? ስለዚህ እናት ያላት የጤና ሁኔታ ምን ይመስላል? ለብዙ የአካላዊ ህመሞችና አእምሯዊ ህመሞች የምትጋለጥ ከሆነ አንድ ገፊ ምክንያት ነው። ከዛም ባለፈ የእናት የጤና ሁኔታ ሌሎች ደግሞ ለምሳሌ ጤና ስንል ለምሳሌ በሱስ ውስጥ ያለች እናት ብትሆን በተለይ ደግሞ ከአልኮል መጠጦች ጋርና ሌሎች ሱሶች ጋር ከሆነ ስለዚህ አንዱ ህፃኑ ላይ ችግር የመፍጠር እድል እንደሚኖረው እናት በእርግዝና ወቅት የምትጋለጥባቸው ጽንሱ ላይ ችግር የሚፈጥሩ ማንኛውም ሁኔታዎች ከጨረር ጋር የተገናኙ ነገሮች ሊሆኑ ይችላሉ። እናት በጽንስ ወቅት ወይም ደግሞ በእርግዝና ወቅት መድኃኒቶችን የምትወስድ ከሆነ
እንግዲህ መድኃኒት ስንል አንዳንድ ጊዜ ከህክምና ውጭ በሆነ መንገድ ከሐኪም ጋር በደንብ ቅርርብ ሳይኖር ወይም ደግሞ ክትትል ሳይኖር በራስ መንገድ መድኃኒቶችን መውሰድ ነገሮች ወደዚህ ሊያመጡት ይችላሉ። ስለዚህ በእርግዝና ወቅት የነበሩ የተለያዩ ችግሮች የተፈጠሩት ህፃን ላይ የሚፈጥሩት ነገሮች በኋላ ህፃኑ ሲወለድ እንዲያ ነገሮች እንዲፈጠሩ አንድ ምክንያት ነው ማለት ነው። ሌላኛው ደግሞ በወሊድ ወቅት ደግሞ ያሉ ነገሮች ህፃኑ ደግሞ መቼ ነው የሚወለደው? እንግዲህ ተፈጥሮ አሁን ህፃን አንድ ሰው የሚወለደው 9 ወር ላይ ነው አይደል? ሙሉ አዳም ምን ወለደው 9 ወር ከ5 ቀን 9 ወር እንዳለ አይደል? ያ ማለት እንግዲህ እያንዳንዱን እድገቱን ጨርሰን ለምሳሌ የመጀመሪያው 2 ወር አለ ከ2 ወር እስከ 9 እስከ 2 ሳምንት ከ2 ወር እስከ ያለን ይከፋፈላል። ይሄ ጀርሚናል ፔሪድ ፊታል ፔሪድ የሚባለው በተለይ ከ2 ወር ጀምሮ ደግሞ እስከ መጨረሻ ላይ ራሱ ጊዜም አለውና ስለዚህ ምንድነው ለምሳሌ እድገቱን ጨርሶ ነው ሳይጨርስ ያደገው። ምክንያቱም በተለይ የአንጎል እድገት እስከ 2 አመት ተደርጎ ይወሰዳል ከተወለደ በኋላ ያለውን ጨምሮ ማለት ነው። ሌላኛው ከአእምሮ ላይም ትልቅ እድገቶች አሉ ማለት ማህፀን ውስጥም ትልቅ እድገቶች አሉ። ስለዚህ ያለ ጊዜው ያለ ቀኑ መወለድ አንድ ገፊ ምክንያት እንደሆነ ይታሰባል። ለምሳሌ ከመወለዱ ከ9 ወር በፊት ከተወለደ አንድ እንደ ምክንያት ይወሰዳል። ከዛም ባለፈ ደግሞ ሲወለዱ የነበሩ ሁኔታዎች ወይም ደግሞ በጣም ከባድ የሆነ የምጥ ሁኔታዎችም እንዳንድ ምክንያት ይወሰዳሉና ስለዚህ በወሊድ ወቅት ያሉ ችግሮችን ከዛ ባለፈ ደግሞ ከተወለደ በኋላስ ምንድነው የሚመስለው? ከተወለደ በኋላ ለተለያዩ አደጋዎች የሚጋለጥ ከሆነ ለዛ እኮ ነው ህፃናቶችን ጨቅላ ህፃናቶችን በደም መንከባከብ አለብን ሲባል ከብዙ ነገሮች መጠበቅ ያስፈልገናል። በተለይ ደግሞ አንጎል አካላችን የሚያድግባቸው ሰዓቶችም ስለሆኑ ከብዙ አደጋ አካላዊ አደጋዎችም ሌሎች መጠበቅ ያስፈልገናልና ከተወለደ በኋላ ህፃናቶች ጨቅላዎች ምን አይነት አደጋ አጋጥሟቸዋል? ምን አይነት ለተለያየ ኢንፌክሽን የሚጋለጡ ከሆነ ለተለያየ ህመሞች በተለይ ከዚህ ከሚጥል ህመም ጋር ሊሆን ይችላልና ለነገሮች የሚያጋጥማቸው ከሆነ ለአንጎል እድገት መዛባትና አሁን ለምናነሳው ጉዳይ እንደሚያጋለጥ ከአመጋገብ ጋርም ይነሳል። በተለይ ለህፃን ልጅ ትልቁ የሚያስፈልገው ምግብ በተለይ እስከ 2 ወር ድረስ 1000 ቀናቶች የሚባሉ አለ አይደል? እስከ 2 ወር ሳይሆን እስከ 2 አመት ማለት ፈልገን ይቅርታ ትልቁ እድገቶች የሚፈጠሩበት ወቅት ጭምር ነውና ስለዚህ በዋናነት እንግዲህ እንደ ምክንያት ከአካባቢ ምክንያቶችን ብንወስድ ራሱ ከወሊድ በእርግዝና ወቅት በወሊድ ወቅትና ከወሊድ በኋላ ያሉ ሁኔታዎች ምክንያት ሊሆኑ ይችላሉና ጥንቃቄ ማድረግ ይገባል። ነገር ግን ይህ ነው ተብሎ የሚታሰብ ነገር ግን እንደሌለው መረጃዎች ያሳያሉ ማለት ነው። ያነሳቸው ናቸው። በመሰረታዊነት ስለ ኦቲዝም ስናወራ በእውኑ የሚታወቁ ነገሮች አሉ። አንዳንዴ ደግሞ ከነዚህ የትኛው እንዳመጣው ማይታወቁ ነገሮች ይኖራሉ። የዘረዘርካቸው ብዙ በሄሬዲቲ ወይም በዘረመል የሚመጡ በአካባቢ የሚፈጠሩ ነገሮች መካከል የትኛው ነው ያመጣው የሚባለውን ነገር ላያሳውቁ የሚችሉ ምክንያቶችም እንደሚኖሩ ደግሞ ሳይንሳዊ ነገሮች ያሳዩናል። እንደ አመክንዮ የተነሱ ስታነሳ እንደነበረው በተለይ አንድ ህፃን ከተወለደ በኋላ የተወለደበት አካባቢ በራሱ ኢፌክት ሊያመጣ ይችላል። እስከ 3 አመት ባለው እስከ 2 አመት ባለው ሁኔታ የሚመርዙ ነገሮች ብክለት ያላቸው ነገሮች አካባቢው ላይ ካሉ እነዛ ነገሮች በቀጥታ የምናሸተው ወደ ውስጥ የምናስገባው ነገር ከሽታ ጋር ሳይሆን በትንፈሳ አማካኝነት ወደ ውስጥ የምንስባቸው ነገሮች በቀጥታ ማንን ሊጎዱ ይችላሉ? የአንጎል አሰራሮቻችን ሊጎዱ ይችላሉ። የአንጎል አሰራር ደግሞ በሌላ መልኩ ኦቲዝም ብለን የምንጠራውን ከተግባቦት ከቋንቋ አጠቃቀማችን ከሌሎች ጋር የተገናኙ ተያይዘው የሚመጡ በጠባይ በድርጊት የሚገለጡ ችግሮችን ሁሉ እስከ መፍጠር የሚመጡ ናቸው። ስለዚህ ተመልካቾቻችን በጣም እንዲያስተውሉት የሚገባ ህፃናትን እንዲሁ አይተናቸው ይሄኮ ኦቲዝም አለበት ብለን ለመለየት ሊከብድ ይችላል ለጊዜው። የቆየ ሲመጣ ግን የሚያደርጋቸው የቋንቋ ሂደቶቹ እድገቶቹ ለምን እድገት አካላዊ ብቻ አይደለም። የቋንቋ እድገት አለው፣ ማህበራዊ እድገት አለው፣ የስሜት እድገት አለው። በሌላ መልኩ ደግሞ በድርጊት የሚጠበቀውን ነገር አንድ ህፃን በየእድሜ ደረጃው የሚጠበቁ ነገሮች አሉ። ሜልስቶን ተብለው የሚጠሩ መሰረታዊ የሆኑ እርከኖች ናቸው። 2 አመት ሲሞላው ምን ያደርጋል አንድ ህፃን ልጅ? 3 አመት ሲሞላው 4 አመት ሲሞላው ቋንቋው ምን ያህል ነው? የማህበራዊ መስተጋብሩ ከማጋ ነው? እንዴት ነው ነገሮችን የሚተገበራቸው የሚያደርጋቸው የሚሉ የራሳቸው መገለጫ ስላላቸው እነዚህን ግምት ውስጥ አስገብተን በዋናነት ግን ሙያዊ በሆነ ሁኔታም ደግሞ መፈተሽ ስላለበት ልጆች በእንደዚህ አይነት ምክንያቶች የኦቲዝም የአእምሮ እድገት መዛባት ሊያጋጥማቸው የሚችል መሆኑን መረዳቱ እጅግ በጣም አስፈላጊ ነው። ሰፊ ሀሳቦችን ነው ሻምባው የሚያነሳው። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ነው ወደ እናንተ እያደረሰን የሚገኘው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። አብራችሁ ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም
በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተገናኝተናል። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅት ነው እየተከታተላችሁት የሚገኘው። በዛሬ ቆይታችን ደግሞ የኦቲዝም ወይም ደግሞ የአእምሮ እድገት መዛባት የተሰኘ ርዕሰ ጉዳይ ነው ወደ እናንተ እያደረሰን የሚገኘው። በእያላችሁበት ሆናችሁ እየተከታተላችሁን ስለሆነ ሀሳቦችን፣ ጥያቄዎችን ካነሳነው ርዕሰ ጉዳይ ጋር የሚዛመዱ ሀሳቦች ካሉ በ058 320 8128 እየደወላችሁ እንድትሳተፉ ሀሳቦቻችሁን እንድታጋሩን ግብዣችን ነው። ሀሳቦቻችን ቀሪ ሀሳብ እንድትከታተሉን ደግሞ በድጋሚ እንጋብዛችኋለን። የሻምባው ስናነሳ እንደነበር ይህ ኦቲዝም በተለያዩ ምክንያቶች ሊከሰት ይችላል። እንደ መንስኤ የሚወሰዱ ነገሮች የሚታወቁም የማይታወቁም የሚሆኑበት በጎላና በተረዳ ነገር ግን በአመዛኙ የሚታወቁ ነገሮች እንዳሉ የትኛው እንደሆነ ግን አንዳንዴ ለመለየት ደግሞ የሚያስቸግርበት ሁኔታ እንዳለ ይታወቃልና እንደዚህ ከሆነ በተለይም ኦቲዝም ስንል የሚያሳዩት ነገር አለ። ልጆች በልጅነት እድሜያቸው በየእድገት ሂደታቸው ከየጊዜውም ደግሞ የሚሻሻልበት ሁኔታ ስላለ ምን መገለጫዎች ናቸው በመመዘኛነት በመለያነት በምልክትነት የምንጠቀማቸው የሚለውን ብንጋራ ጥሩ ነው። ቀደም ብለህ አንተ ማይልስቶን እያልክ ነበርና አሁንም እዚህ ጋር እሱን ሀሳብ እናንሳ። ሶስቱ የማዕዘን ድንጋዮች በሚል እንወሰድና ሶስት ዋና መሰረታዊ ምልክቶችን እንወስድ። ቀደም ብለን እንሰናቸዋል። አንደኛው ማህበራዊ መስተጋብር ላይ መላላት ያሳያሉ። እንግዲህ ማህበራዊ መስተጋብር ስለላላ ሁሉ እንደዛ እንዳንል በባለሙያ መታየት ያስፈልጋል። በህፃናት ሐኪሞች መታየት ያስፈልጋል። ወላጆችን ሲከታተሉ እያንዳንዱ ነገር ከምልክት ማገናኘት አይገባቸው ወይም ደግሞ ከችግሩ ጋር ሳይሆን እንድንረዳው ሰፋ አድርገን እንድንመለከተው ነው። ነገር ግን እንደ ዋና አንድ ምክንያት ብንወስደው ማህበራዊ መስተጋብራቸው ላይ በጣም አነስተኛ ነው። እንዲሁም የዶክተር ዮናስ ባህረ ጥበብ አይኔን ተመልከተ የተሰኘ መጽሐፍ አለውና እነዚህ ህፃናቶች ምንድነው አይን ላይ ግንኙነታቸው በጣም ይላላ ነው። ቀደም ብዬ አይኔን ተመልከተ የሚለው መጽሐፍ ከኦቲዝም ጋር የተገናኘ መጽሐፍ የተጻፈ ነው በጥሩ ሁኔታዎችና ምንድነው አይን ላይ ግንኙነት ላይ በጣም ዝቅተኛ ናቸው ወይም የሰዎችን አይን ማየት በጣም አይችሉም፣ አያዩ ችግር አለ ዘጋ ማለት ነው። እሱ ብቻ አይደለም እንግዲህ ማህበራዊ መስተጋብር አይን ሰዎችም ብቻ አለማየት ሳይሆን ካቻዎቻቸው ጋር ይሁን ወይም ከሌሎች ጋር አብሮ ማሳለፍ መቸገር፣ አብሮ መጫወት መቸገር። ስለዚህ የሚሆኑት ምንድነው ብቻቸውን ሆነው በመመሰጡስ ነው የሚሆኑት፣ ራሳቸው ጋር ብቻ ነው የሚያሳልፉት። ስለዚህ በየትኛው ሁኔታ ላይ ማህበራዊ መስተጋብር በጣም ይላላ። የሰዎችን ስሜት መረዳት መቸገር፣ የሰዎችን ስሜት መረዳት መቸገር ስንል ምንድነው? ለምሳሌ አሁን ህፃናቶችን ከህፃነት ጀምሮ ብንመለከት ህፃናት ከ2 ወር ጀምሮ ብንመለከት ስሜትን ያነባሉ፣ ይስቃሉ፣ ምን ይላሉ፣ እንደዛ ይላሉና በተለይ ከፍ ያለ ደግሞ አሁን እናት እንደተቆጣች እንደተደሰተች ሁሉ ከፍ ያለ ያወቁ ይመጣሉ። ነገር ግን በዚህ ውስጥ ያሉ ህፃናቶች ግን ምንድነው ለምሳሌ እናት ተቆጣ ያናገራቸው ከሆነ መቆጣቷን ላይረዱ ይችላሉ። ስለዚህ እናትን ስሜት ላይረዱ ይችላሉ። መቆጣቷን፣ መናደዷን፣ መደሰቷን፣ ምን ማለቷን አይረዱም ማለት። ስለዚህ የሰዎችን ስሜት መረዳት መቸገር እና ሌሎች ነገሮችም ይታያሉ በማህበራዊ መስተጋብር ላይ። ሌላኛው ተግባቦት ችግር መፍጠር ነው። ተግባቦት ስንል ደግሞ አንደኛ ምንድነው ከቋንቋ ጋር የሚገናኝ ነው አይደል ሙራዳም። ስለዚህ ቋንቋ አፍ የሚፈቱበት ህፃናቶች አሉ። ነገር ግን ምንድነው እነዚህ ህፃናቶች አፍ መፍታት እና ሰዎችን ጋር ንግግር ማድረግ ይቸገራሉ። ስለዚህ የቋንቋ የንግግር መዘግየት ሁሉ አለ ማለት ነው። እንዲሁም የሚያደርጉት ምንድነው ተግባቦታቸው በተለየ መንገድ ነው ሊገልጹት የሚችሉት፣ መደበኛ በሆነ መንገድ አይደለም። ስለዚህ በተለየ መንገድ ተግባቦታቸው ሊገልጹ ይችላሉ፣ ስሜታቸው ሊገልጹ ይችላሉ። ሀሳቦችን በዚህ መንገድ መግለጽ እንችላለን። ሌሎችን ሀሳቦችን እናያለን። ስልክ አለን እንመለሳለን። ጤና ይስጥልን። አብረሽ ይስጥልን። ማንን በል ከየት ነው? ሐዋሳ ዙሪያ ለኩ ነው። ከየት? አቤት እየተከታተልነዎት ነው። ከየት ነው ያሉን? ሐዋሳ ዙሪያ ለኩ። እሺ ማንን በል እርስዎን? ዳና ካነሳ ነው ርዕሰ ጉዳይ ጋር
ተመልካቻችን ካነሳ ነው ርዕሰ ጉዳይ ጋር ሐሳብ ጥያቄ የሚያጋሩንም ነገር ካለ መጋራት እንችላለን። አዎ አይምሮ ውስንነት አለው አሁንና ፍራቻ አለው አንድ ልጆች ህፃን ቢመጣ ያለቻል እንጂ አይመልስም እና በልቡ አስቦ በአይምሮ ስሙ አይናገርም የመጣው ሰውም አያውቅም ማን መጣ ቢባል እና እስካሁን አስተካክሎ አይናገርም እና ይህ የአይምሮ ውስንነት አለው ከምንድን ነው የሚል ነው ሐሳቦችን አንሳይሻም ምናልባት ደዋያችን እንዲያው ከሰዎች ጋር ያለውን ነገር ማን የደረሰበት ነገር ካለምረት ባለፈ እንዲያው ምን ያስተውላሉ ብቻው ቤት ላይ ያለው መስተጋበር ከናት ከእርሶ ጋርም ሊሆን ይችላል እንደው በጨዋታም በምንም ሌሎች ነገሮችስ ምን ይኖራል ብለ ያስባሉ ከኛ ጋር ይስማማል በምንም ነገር እንዴ አይደለም ይላል ግን አይናገር በደንብ አስተካክሎ አይናገርም ማስተዋልም የለው መሰራት ሆኖታል ናይ ከምን እንደሆነ ስንት አመቱ ነበር ያሉን ስንት አመቱ ነው ህፃኑ 14 አመት ትምህርት ጀምሯል አልጀመረም ምንም አያውቅም አልጀመረም መልካም ጥሩ ስለደወሉልን እናመሰግናለን ቀሪ ሐሳቦችን እንዲጋሩን ጋብዘኖታል ከኛ ጋር እንዲሆኑ ኢሻምባው ሐሳቦችን ስታነሳለ ስለነበረ በተለይ ከመገለጫዎች አንፃር ከተግባቦት ጋር የኮሙኒኬሽን ብለን ምንጠራው በቃላትን በመጠቀም ንግግርን በመጠቀም እንዲሁም ደግሞ ንግግር ባለውን ሁኔታ ሰው የሚግባባበትን መንገድ በዚህ በኦቲዝም ላይ ያሉ ልጆች ምን መገለጫ አላቸው የሚለውን ሐሳብ ስላቋረጥን መቀጠል ትችላለን መልካም እንግዲህ አንደኛው ተግባቦት ላይ ያለ ነበር አይደል ስለዚህ ስሜትንም በደም ስለማያነቡ የቋንቋ መዘግየቶችም ስለሚኖሩ ስሜቶቻቸውን ወይም ደግሞ የራሳቸውን ፍላጎት ለሌሎች ሰዎች ለመግለጽ ይቸገራሉ ለምሳሌ አሁን ከቤት ምግብ እንደራባቸው ወይም ደግሞ ነገር እንደፈለጉ የሚገልጹበት መንገድ ወይ ዕቃ በመስበር ሊሆን ይችላል ወይ አንዱ በመዝለል ሊሆን ይችላል ባልተገባ መንገድ ማለት ነው እኛ ልንረዳው በመንችል ወጣ ባለ መንገድ ነገሮች ሊገልጹ ይችላሉና ስለዚህ ተግባቦታቸው የተለየ ነው ስለዚህ የሚያደርጓቸው ነገሮች ሁሉ እንቅስቃሴያቸው ሁሉ በጣም ከሌሎች የተለየ ሊሆን ይችላል ስለዚህ አጠቃላይ ተግባቦታቸው ስሜታቸው የሚገልጹበት ስሜታቸው ለሌሎች ሰዎች የሚያስረዱበት መንገድ የተለየ ሊሆን ይችላልና ዲያ ነገሮች ይኖራሉ ሌላኛው ድርጊት ነው በተለይ ተደጋጋሚ ድርጊቶችን ማድረግ ነው ተደጋጋሚ ድርጊቶችን ስለዚህ ለምሳሌ የሚመገቡት ምግብ አንድ አይነት ምግብ ሊፈልጉ ይችላሉ ስለዚህ አንድ ነገር ላይ ብቻ መመሰጥ አንድ ነገር ላይ ብቻ መውደድ ያንዳንዱን ነገር ለምሳሌ የሚለብሱት ልብስ አንድ አይነት ልብስ ከሆነ ሁሌ የሚፈልጉት ያችን ነው የሚመገቡት ምግብ የሆነች ነገር ለምደው ከሆነ ያችን ብቻ ነው ሊመገቡት የሚፈልጉት ስለዚህ አንድ ነገር ከልኩ በላይ አብስቶ መመሰጥ ነው ለምሳሌ ቃቃ ጨዋታ እንኳን የሚጫወቱ ከሆነ የሚጫወቱበት ለምሳሌ አሻንጉሊት ብሰጣቸው ወይም ደግሞ አንድ መኪና ብሰጣቸው በሆነ መንገድ የሚጫወቱበትን መኪናው ላይ ሆነ ይችላል የሚፈልጉት ከዛች ውስጥ ትንሿን ነገር ነው ለምሳሌ አሻንጉሊቷን አይኗን ብቻ ሊፈልጓት ይችላሉ ወይም ደግሞ የመኪና ከሆነ ጎማውን ብቻ ሊፈልጉት ይችላሉ ስለዚህ ነገሮችን ሁሉ ምንድነው የሚያደርጉት በጣም ስፔሲፊክ አድርገው ውስን ነገር ላይ ብቻ ነው የሚያተኩሩትና ድርጊታቸው በተለየ መንገድ ነው ወጣ ያለ ነገሮችን ልንመለከት እንችላለን ከዛም ባለፈ በተለይ ቀደም ብለም ስናነሳ እንደነበረው ያልተለመዱ ነገሮችን ማድረግ ለምሳሌ እጃቸው በማንቀሳቀስ ሊሆን ይችላል ሌላኛው ሊረብሽ የሚችል እጃቸውን በማወዛወዝ ይችላል ራሳቸው አደጋ በሚጥል መንገድ ካንዱ ወደ አንዱ መበዝለል ሊሆን ይችላል ስለዚህ አጠቃላይ ማህበራዊ መስተጋብሩ ተግባቦቱ እና የሚያደርጉት ድርጊት በሙሉ የተለየ ይሆናል ስለዚህ እነዚህ ነገሮች ሁሉ ሲስተዋሉ ቆም ብሎ ማየት ያስፈልጋል ነገር ግን ቋንቋ ስለዘገየ ይሄ ነው ማለት ላይ ይጠበቅ ይችላል ወይም ደግሞ የማህበራዊ መስተጋብር ደግሞ ትንሽ ላላ ስላለ ይሄ ነገር ተፈጥሯል ማለት ላይ ይገባ ይችላል እንደ ባለሙያ ደግሞ መታየት ያስፈልጋል መልካም ተመልካቻለን ጤና ይስጥልን ጤና ይስጥልን አቤት ማንን በል ከየት ነው ከባህር ዳር እሺ ባነሳ ነው ርዕሰ ጉዳይ ላይ ሐሳብ ጥያቄም አስተያየትም ሊያጋሩን የሚችል ጉዳይ ካለም መቀጠል ይችላሉ እኔ መጥቶት ቢፈልገው ነው ኦቲዝም የሚባለውና ይሄ አእምሮ እድገት ውስንነት የሚባለው መጀመሪያ እንደተወለደ ሲሄድም በዚህው ነው የሄደ ልጅ አንጻር እና ከእድሜው ጋራ የሚያድግ ነገር ወይም
ለውጥ የለውም። እንደዚህ አእምሮ በደንብ አላድግልኛል እና ነገ በትምህርትም ዝም ብሎ ስለሆነ ነገ ምን ሊሰራ ይችላል? በምን መልኩ ላግዘው ይችላል? ይሄንን ለማስብ ነው። ደዋያችን ምን ነገሮችን አይተዋል? ከልጆ ላይ ምን ነገሮችን አስተዋሉ? አሁን ለ17 ዓመት ነው የ17 አይነት የሚያውቀን በኮንኩት ቤተለይም ምንም እንትን አይደል ያው አውለዋለሁ ቤት ስለማላውለው ቤት ውሎ ይመጣ አደርጋለሁ። መጀመሪያ የግል ቤት ነበር። አሁን ግን ትንሽ እድሜው ምን ያህል ሲመጣ እዛም አስቸጋሪ ሲሆን ወደ መንግስት ትምህርት ቤቶች ይገባለሁ። እርሱ ግን በቃ እንትን አይልም፣ እሺ አይልም፣ ተነግሮሽ አይልም። በቃ የሆነ ነገር ብሎ ለማድረግ ነገር የለም እና ይሄ ወደፊት ነው አድጎ ምን ሊሰራ ይችላል የሚለው እንደናንተ ታስበኛል። መልካም። ምናልባት አሁን ትምህርት ላይም እየተማረን እንደሆነ ነግረውናልና እንደው ከክፍል እየተዘዋወረ ነው? የለም መዋልና በቃ ከልጆች ጋር ተጫውቶ ይዋል በየለልከው ከጓደኞቹ ጋር ይጫወታል፣ አብሮ ይውላል፣ ይጫወታል። ከናንተ ጋር ቤት ላይ ያለው መስተጋብር ምን ይመስላል? ቀደም ብሎ ካነሱል የሆነ ነገር በቃ ሻይልም ይሄ አይደለም ሲባል በቃ ሻይልም ይሄ ነው ሲባል እሺ ብሎ የመቀበል ሁኔታ የለውም። በቃ እንደው ምግብ ላይ ልብስን ከመልበስ አንፃር ምግብ ከመመገብ አንፃር የተለያዩ ነገሮችን ከማስለመድ አንፃር እንዲያ ነገሮች ያስቸግራል። ምግብ መጀመሪያም ጀምሮ ማለት ቸገርም እንደውም በጣም አንዳንዴ ብዛት እየበላ መጀመሪያ ላይ እየከለከልኩ አሁን በቃ በአቅሙ በትክክል እየበላ ነው። የተለያዩ ምግቦችን ያው ያቅምን መግበዋለሁ እንደሌሎች ልጆች። መልካም ስለደወሉ እናመሰግናለን። ይከታተሉን ሐሳብ። እሺ እግዚአብሔር ይስጥልኝ። አሜን። ስታነሳ እንደነበር የሻምባው ይህ የኦቲዝም የተለያዩ ምልክቶችን ሊያሳይ ይችላል። ከተግባቦት አንፃር ተግባቦት ስንል ቋንቋን በመጠቀም ሰዎች ጋር ያለን የሐሳብ ልውውጥ ማለት በሌላ መልኩ ንግግርን አዳምጦ ከገጽታ አንብቦ ከቃል የወጡትን ነገር ተረድቶ ምላሽ በመስጠት በኩል የራሱ የሆነ ውስንነት የሚታይበት ነው። በማህበራዊ መስተጋብርም ደግሞ እንደዚሁ አይነት ማህበራዊ መስተጋብር ውስጥ የስሜት ቁርኝት ሁሉ አለ አብሮ ማለት ነው። ማህበራዊ መስተጋብር ስንል ብቻውን ዝም ብሎ የሆኑ ሰዎች ጋር መቆም ምናምን ብቻ ወይ መጫወት ብቻ አይደለም። በጨዋታ መካከል እንኳን ስሜቶች አሉ። እነዚህን ስሜቶች በመረዳት በኩል የተወሰነ ልዩነት እንደሚያሳዩ ይታወቃል። በጠባይም በኩል ደግሞ ይሄ ድግግሞሽ ያለበት ሪፒቲቲቭ ቢሄቪየር ብለን የምንጠራው ደጋግሞ አንድ ነገር ማድረግ ሲጓዙ እንኳን ከሆነ ሰፈር ሲሄዱ የሆነ ቀን የሄዱበትን ነገር በሌላ መንገድ ብንወስዳቸው መሄድ ላይፈልጉ ይችላሉ። በዛች በሄዱባት ብቻ መጓዝን ያ ማለት አያስታውሱትም ምናምን ማለት ሁሉ ላይሆን ይችላል። አንዳንዴ ወላጆችን በጣም ጥንቃቄ የሚያደርጉ በቅርብ እንዲህ አይነት ህፃናትንም የሚከታተሉ ሰዎች ሊረዱት የሚገባ በቃ ያዩትን ነገር በቃ ረስተውታል፣ አይችሉትም፣ አይረዱትም ማለት አይደለም። የመረዳት የእያንዳንዱ ነገር ልዩነት ይኖራል። ስሜትን የሚረዱበት፣ ጨዋታን የሚረዱበት፣ ጓደኞቻቸው የሚረዱበት ይሄ ከሰውም ይለያያል። እንኳን መሰረታዊ የሆነ መገለጫ ያላቸው ይቅርና እነዚህ ነገሮች ግን በዋናነት ልናስተውለው የሚገባ ህፃናት በዚህ በኦቲዝም የአእምሮ እድገት መዛባት ላይ ሲሆኑ አንድ ነገር ደጋግሞ ያደርጉታል። ለምሳሌ 6 ሰዓት ከሆነ የሚበሉ 6 ሰዓት ሊሆን ይችላል። የሆነ ቀን 6 ሰዓት ከበሉ በኋላ ሌላ ቀን 7 ሰዓት እና ብላችሁ ብንላቸው ግን ሊያስቸግሩ ይችላሉ። ሊቸገሩ ምክንያቱም ያ ሰዓት ላይ ነው እነሱ ምግብ መመገብን የሚያስታውሱት። ከዚህ በተጨማሪ በድርጊት አዳዲስ ለሆኑ ነገሮች እነሱን ለሚማርኩ መስሎ የሚታዩቸው የለመዷቸው ልማዶች ላይ የበለጠ ሴንሲቲቭ ሊሆኑ ይችላሉ። ለሽታ ሊሆን ይችላል፣ ለቀለም ሊሆን ይችላል። እንዲያውም ከኦቲዝም ጋር በጣም ትልቁ እንትን ከቀለማት ጋር ያላቸው ቁርኝት ነው። ቀለማት ላይ ያላቸው ትኩረት እጅግ ሴንሲቲቭ የሚያደርጋቸው ሊሆን ይችላል። የትኛው ቀለም ለምን እንዳስደሰታቸው አይታወቅም። በነገራችን ብዙ ጊዜ እንደሙያም ስናስተውለው የምዕራቡ ዓለም ህፃናትን ሲንከባከቡ
የኦቲዝም ህፃናትን በዋናነት የተለያዩ ነገሮችን በመስጠት የሚያስደስታቸው ነገር ላይ ለእያንዳንዱ እንኳን ለይተው አውቋቸው በነዛ አማካኝነት እንዲማሩ እንዲረዱ የሆነ ክህሎትን እንዲያዳብሩ የሚያደርጉበት መንገድ ነው። ስለዚህ ሽታን፣ ቀለማትን፣ ድምጽን አንዳንዴ ጆሮአቸውን ሲይዙ ልናይ እንችላለን። ሌላ ጊዜ ደግሞ ለሆነ ነገር በጣም ተገዥ ሆኖ ልናያቸው እንችላለን። ሙዚቃ እያዳመጡ የሆነ ሙዚቃ ሊፈልጉት ይችላል። እኛ ያን ያህል አሁን አንድ ጤነኛ የሚባል ሰው የአዳምጦ ትርጉም የማይሰጠው ሙዚቃ ላይ እነሱ ግን በጣም ሊፈልጉት ይችላሉ። ያንን የሆነ ድምጽ ደግሞ ጤነኛው ሰው በጣም ተመችቶኛል የሚለው ለነሱ የሚረብሽ አይነት በተለይም ደግሞ ኦቨር የሆነ ከልክ ያለፈ ድምጸትን የመስማት እንትን ግን የላቸውም። በጣም ነው የሚረብሻቸው፣ ሊረበሹ ሁሉ ይችላሉ። የሚማሩ ከሆነ ክፍል ውስጥም ደግሞ እነሱ አዳዲስ የሆነ ጠባያትን በየጊዜው ሊያሳዩ ይችላሉ። ድምጽ ያሰማሉ፣ ይንቀሳቀሳሉ። እንደየልጆቹ እንደየግለሰባዊ ሁኔታቸው ጠባያቸው ሁሉ የሚለያይበት አውድ እንዳለ መረዳት ያስፈልጋል። ይሄ እነዚህ ብቻ ናቸው ማለት አይደለም። በጣም ብዙ በዚህ ዝርዝር የሆኑ ሀሳቦችን አያይዘን የምናነሳበት ነገር ሰፊ እንደሆነ ማሰብ ማስተዋል አስፈላጊ ነው። ተጨማሪ ሀሳቦች ካሉ በጣም አንስተው ግን እነዚህ አይነት ነገሮች በምልክትነት ብቻ ሳይሆን የሚታዩ ምልክቶቹ ይሄ ባሉታዊ መንገድ ባልተለመደ ሁኔታ እንደ ችግር እያደጉ ሲመጡ ጉዳታቸው ከፍ እያለ እንደሚሄድ ይታወቃል። አንድ ነገር በጤና ሁኔታ በአካላዊም ይሁን በአእምሮአዊ በአንጎል አሰራሮቻችን የሚፈጠሩ ነገሮች በአጠቃላይ ሰውን ጉዳት ውስጥ እንደሚከቱት ይታወቃልና ምን ጉዳቶች ሊያመጡባቸው ይችላል? ህፃናት ከእድገታቸው አንፃር ሰዎች ራሱ እንዴት ነው ይሄ ጉዳት አለው ብለን ስናስብ እስከምን ድረስም መርዳትና መደገፍ መንከባከብ እንዳለብን ያሳያልና እዚህ ላይ በቂ ሀሳቦችን ብናነሳ ጥሩ። እንግዲህ ምልክቱ በብዙ መንገድ የሚገለጸውና ነገሮችን በደንብ መረዳት ደግሞ ተገቢ ነው። ቀደም ብለን ስናነሳ እንደነበር አንተም እንዳነሳው የአእምሮ እድገት ልህቀቱ ማነስ ጋር ነው የሚገናኘው ወይስ ኦቲዝም አለው ተቀላቅሎ ነው ያለው ምን ያለው የሚለው ነገር በደንብ መረዳት። አሁን ስለ ኦቲዝም ስናነሳ ምንድነው ቀደም ብለን ጥያቄም ስናነሳ እንደነበረው አንድ ነገር ላይ መመሰጥ ያልክም ነበርና አንድ ነገር ላይ ብቻ ትኩረት ሊያደርጉብን ይችላሉ። ከሚመገቡት ምግብ እንኳን ሳይቀር እንደው ቤት ላይ እንኳን ለምሳሌ አንድ እንግዳ ቢመጣ እንኳን ሌላ እንግዳ አዲስ እንግዳ ያለ መቀበል ሊቸገሩ ይችላሉና ሁሌ አዲስ ነገር ለመልመድ የሚቸገሩ ናቸው። እንግዲህ ይህ ከሆነ ቀደም ብለን ያሳየናቸው ምልክቶች ወደ ጉዳት ደግሞ ይሄዳሉ። ስለዚህ ማህበራዊ መስተጋብራቸው ሲላላ ቋንቋ መናገር ሲቸገሩ እና አጠቃላይ አእምሮ አሰራራቸው የተለየ ሲሆን ጉዳቱ ወደ እነሱ ይመጣል። ስለዚህ ልክ እንደ ሌሎቹ በእነሱ እድሜ ደረጃ እንዳሉ ልጆች ማህበራዊ መስተጋብር ፈጥረው ትምህርት ተምረው የተሻለ ነገሮችን ለማድረግ ሊቸገሩ ይችላሉ እገዛ ካልተደረገላቸው ማለት ነው። ስለዚህ እንደ ሌሎቹ ልጆች የተሻለ ማህበራዊ መስተጋብር የተሻለ የትምህርት ሁኔታዎች ሊያገኙ ይችላሉ። ተመልካቻለን። መልካም ጤና ይስጥልን። ጤና ይስጥልን። ማንን በል ከየት ነው? ያሳበኝ ከባህር ዳር። እሺ ካነሳ ነው ርዕሰ ጉዳይ ጋር የተገናኘ ጥያቄም ሐሳብም ሌላም የሚያጋሩን ጉዳይ ካለ መቀጠል ይችላሉ። እሺ ልጄ 4 አመት ነው። በቅርብ ነው በእግሩ የሄደው። 2 ወር አካባቢ ነው በእግሩ መሄድ የጀመረው። ማውራት ብዙ አይችልም። አይጠራንም ባባ ማማ የሚል ቃላትን አይጠቀምም። ምግብ ደግሞ አንድ አይነት ምግብ ብቻ ነው የሚመገበው። የተለያየ ምግብ ስንሞክር ይሻይላል እና እኔ አሁን ማለት ቋንቋውን በምን ላሳድግ ነው ምግብ በምን መንገድ ነው መልመድ የሚችለው እንደ በዚህ ዙሪያ ምክር ፈልጌ ነው። ተጨማሪ ሀሳቦች ምናልባት ደዋያችን የ4 አመት እንደሆነ ነግረውናልና እንደው ሌሎቹ እንደው ከርሶ ጋር ያለው መስተጋብር ምን ይመስላል? ያለው በስሜት የመገናኘት ከርሶ ጋር በፍቅር የማውራት በፍቅር ስንል እንግዲህ የስሜት መግባባቶች ይቻላሉ። እንደው ሌሎቹ ከቤት ጋር ካሉ ሰዎች ጋር ምን ይመስላል መግባባቱ? መግባባት ስንል የስሜት መግባባት ከቋንቋው ባሻገር ያው ከኛ ጋር ኖርማሊ ይግባባል። አሁን ቀርብ ጊዜ ሰው ሲመጣ ከቤት ይደበቅ ነበር፣ አንገቱን ይደፋ ነበር እና የሆነ ለ2 ወር ያህል ህፃናት ማቆያ ላይ ካቆየው ትንሽ የመግባባት ሰው የሰው አይን መድፈር ጀመረ። አሁን ግን ሰው ሰላም ማለት ጀምሯል። መፍራት የሚታይበት ምልክት አሁን እሱ የለም። ግን ምንም ጋር አሁን ጠንክር ያለ ሰውነት የለውም። እንደዚህ ልፍስፍስ ያለ የለም። እድሜው አይደለም። መልካም ስለ ደወሉ እናመሰግናለን። ሀሳቡን ይጋሩናል። ይከታተሉን።
ኢሻምባው ሌላም ተመልካች አለና መልካም ጤና ይስጥልን ማንን በል ከየት ነው ናርዶስ ነኝ ከየት ወልዲያ ናርዶስ ተራደም እሺ ካነሳ ነው ርዕሰ ጉዳይ ጋር የተገናኙ ሐሳቦችን በጥያቄም በሐሳብ መልኩ ሊያጋሩን በሚችሉ ጉዳይም መቀጠል ይችላሉ እሺ አመሰግናለሁ እኔ አሁን ወንድሜ ማለት እኔ እድሜና ግን መማርና ከዛ በቃ የሆነ ነገር መፍጠርም ሆነ አይፈልግም ዘላን የኑሮ ስልነት አለበት እና ይቀጥሉ ሐሳቦትን ተመልካቻችን ሐሳቦትን ይቀጥሉ ስልካችን ተቋርጧል ስለደወሉ ግን አመሰግናለን እስተነሳ ስለነበረ በተለይም የጉዳቱ መጠን ከፍተኛ ነው ሳንረዳቸው ስንቀር ደግሞ ከዚህ ካሉበት የህመም ሁኔታ ይልቅ ሰዎች ካለ መረዳታቸው የሚያመጡት ጉዳት ከፍ ሊል ይችላል አንዳንዴ ምክንያቱም ሰውን ያለውን ነገር አክብረ ነው ግን ደግሞ ወደሚጠበቀው እድገትም ጤንነትም ደህና መሆንም እንዲመጣ ሳንረዳው ስንቀር ጥቂቱን ነገር ሌላ ከባድ ነገር ፈጥረንበት ልንጎዳው ስለምንችል ከማህበራዊነት አንፃር በዋናነት ግን ምን ጉዳቶች ያመጣበታል ሚል ርዕስ ነው ጥያቄ ያነሳን ወደ ጥያቄው ከመሄዳችን በፊት ተመልካች አለን አሁንም ጤና ይስጥልን ጤና ይስጥልን ጤና ይስጥልን ተመልካቻችን ስልኮት ለመስማማት ምቹ አይመስለኝም ሄሎ አሁን የተወሰነ እየተሰማን ነው ማንን በል ተመልካቻችን ማንን በል ነው ከአርባ እሺ ካነሳ ነው ርዕሰ ጉዳይ ጋር የሚገናኙ ሐሳቦችን ማንሳት ይችላሉ ተመልካቻችን ይቻላል እኔ ከአርባ አሁን ባስ ተጠለኝ በምን አይነት ይመጣል ያለው ይችላል ረጅም ሰዓት መጥቶ ነበርና ካጠገቦ ቴሌቪዥን ካለ እስኪ ለመቀነስ ይሞክሩ ለመሰማማት እንዲመቸን አሁን ይሰማል አሁን ይቀጥሉ እሺ ወጣል ያለውና አሁን እኔ ያዳመጥኩኝ ነበርና የኔ ኬዝ ጋር ታስበው ምንድነው ምጥ ላይ ረጅም ሰዓት ነው ያለው ከዛ ጋር ተያይዞ ያለ አሁን የተወሰነ እየተሰማን አይደለም ተንቀሳቅሰው ቢያወሩን በጣም ደስ ይለናል የተመልካቻችን ስልክ መገናኘት አልቻልንም ስለደወሉ ግን በጣም ነው ምናመሰግነው ኢሻምባው ሐሳቦችን እንቀጥል ከጉዳት አንፃር ምን ጉዳቶች ያመጣል ኦቲዝም ጋር ራሱ ኦቲዝም ጋር አብሮ መቆየት የራሱ የሆነ ጉዳት ይኖረዋል ካልተንከባከብ ነው ያን ህፃን ካላገዝ ነው ያን ህፃን በሙያም በቤተሰብ በብዙ ክሎትም ካላሳደግ ነው የራሱ ጉዳት ያመጣልና ምን ጉዳቶችን ሊያመጣበት ይችላል እንግዲህ ኦቲዝም የአእምሮ እድገት መዛባት አንዱ ችግር ነው ከዚህ ጋር በተገናኘ ደግሞ ሌሎች ችግሮችም በዙሪያቸው ሊያጋጥማቸው ይችላል ቀደም ብለን ስናነሳ እንደነበረው ፍጥን የማለትና ትኩረት ያለ ማድረግ ችግር ADHD የሚባለው የአእምሮ መታወክ እሱ ሊያጋጥማቸው ይችላል ከዛም ባለፈ ደግሞ ከሚጥል ህመም ጋር የሚገናኝ ነገሮች ሊኖሩ ይችላሉ በድብርት ውስጥ ልጆች ሊገቡ ይችላሉ እኛ ልንረዳቸው በማንችል መንገድ ማለት ነውና ሌሎቹ የአእምሮ ህመሞችም ሊያጋጥማቸው ይችላል ቀደም ብለን ስናነሳ እንደነበረው ልክ እንደ ሌሎቹ የድኛቻዎቻቸው ጥሩ ቤተሰብ ፍቅር አግኝተው ጥሩ ማህበራዊ መስተጋብር ፈጥረው ህፃነት ደግሞ የጨዋታ ወቅት ነውና በጨዋታ አማካይነት ብዙ ነገሮች ለህይወታቸው የሚያጋጥማቸው ነገር የማግኘት ፈተናዎች ሊያጋጥማቸው ይችላልና በትምህርታቸው በምንም በራሳቸው ህይወት ላይ የሚያጋጥም ችግር አለ ከዛም ባለፈ ግን ወላጅ ላይ ደግሞ ሌላ ችግር ሊያጋጥም ይችላልና ወላጅ ምንድነው አንደኛ ነገሮችን ካለ መረዳት አንፃር በእያንዳንዱ የሚያጋጥመውን ችግር ልጆቻቸው በዚህ መንገድ የተለየ ነገር ሲያጋጥማቸው ወላጆች ላይ ከፍተኛ የሆነ የስነ ልቦና መቃወስ ሊያጋጥማቸው ይችላል ከባድ ድብርት ውስጥ ጭንቀት ውስጥ መግባት ይችላል እርስ በርስ በቤተሰብ መካከል ደግሞ ያለ መግባባት ሊፈጠር ይችላል በዚህ ጉዳይ ላይ እንግዲህ እንደ ችግሩ ጥልቀት እና እኛ እንደተረዳንበት መንገድ እንግዲህ ሁሉ ነገር
አንድ ነገር ሊመጣ ይችላል በህይወታችን ላይ ብዙ ፈተና ሊያጋጥመን ይችላል እንግዲህ ከመም ጀምሮ ማንኛውም ጉዳይ በህይወት እስካለመን ድረስ ሊያጋጥመን ይችላል ነገር ግን ከችግሩ ባለፈ ግን ችግሩን እናስተናግድበት መንገድ ደግሞ ሌላ ፈተና ይሆናል ስለዚህ በወላጆች መካከል ጋር ችግር ሲያጋጥም ምናልባት ከመፍትሄው ይልቅ ወዳልተፈለገ እይታዎች ማመዘን ሁሉ ሊኖረው ይችላል ማህበራዊ ጫናዎች ሊያጋጥሙ ይችላሉ ስለዚህ ጉዳቶች እነዚህ አይነት ጉዳቶች ሊያጋጥሙ ይችላሉ ሙሉ አዳም ጥሩ ሀሳቦችን ያነሳው በተለይ አንዳንዴ በቅርብ ያለ ሰው ህፃናቱን እነዚህን ካለ መረዳቱ የተነሳ አዳዲስ ያልተለመዱ እና ያልተወደዱ ጠባያትን እንዲያዳብሩ ሊያደርጋቸው ይችላል ብዙ ጊዜ ባቀረብናቸው በተንከባከብናቸው በወደድናቸው ጊዜ በሰጠናቸው ባዳመጥናቸው እነሱ በሚፈልጉት መንገድ ገብተን እኛ ወደ ምን ፈልገው ነገር ለማምጣትና የነሱን ሙሉ ከውስጥ ያለውን ሙሉ አቅም ብዙ አቅም ያላቸው ስለሆነ ያን አቅማቸው እንዲጠቀሙበት ምናደርግበት መንገድ አውንታዊ መንገድ ሲኖረው ያንን አቅማቸውን እንዳይጠቀሙበት እኛ ያወቅናቸው መስሎን ሳናቃቸው ምን ከለክላቸውና የበለጠ ምናበሳጫቸው ምናናደዳቸው ከሆነ ይሄ ሌላ ያልተወደደ ጠባይን ያዳብራሉ ሊቆጡን ይችላሉ ሊጣሉን ይችላሉ ሊጋፈጡን ይችላሉ በተለይ ያደጉ ሲመጡ እየጨመረ ይመጣል አካላዊ የሆኑ ጥንካሬዎቹ ምናምን ስለሚጨምሩ አብረው ስለዚህ በሌላ መልኩ አዳዲስ ጠባያትን ባልተወደደ መልኩ እንዲያዳብሩ ከጎናቸው ያለ ሰው ካለ መረዳቱ የሚመጡ መሆናቸውን ማስታወስ ጥሩ ነው በጣም በስነ ልቦናቸው በክህሎታቸው በትምህርት ውሏቸው ላይ በማህበራዊ መስተጋብራቸው ላይ በነገ ህይወታቸውም ሳይቀር በዛሬ ስሜቶቻቸው ጥንካሬ ላይ በቋንቋ አጠቃቀማቸው ላይ የራሱ የሆነ ጉዳት እንዳለው ይሄ ምልክቶች ብለን ስንጠራ በሌላ መልኩ ጎን ለጎን ጉዳቶችን ሁሉ የሚያሳይ መሆኑን ተመልካቾቻችንም ወላጆችም በቅርብ ባለሙያዎችም እንደሙያ በማገዝ በኩል ተገቢነት ያለውን አረዳድ ማሳደግ እንደሚገባ ነው ያየነው በጣም ሰፊ ሀሳቦችን ያነሳው ሻምባው ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት ቆይታ ያደረግን የሚገኘው የህይወት ገጾች ዝግጅታችን ነው ኦቲዝም የዛሬ ርዕሳችን ነው ካፍታ ቆይታ በኋላ ተመልሰን ተገናኝተን ሌሎች ሀሳቦችን እንጋራለን ከኛ ጋር እንድትሆኑ ያክብሮት ግብዣችን ነው የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅትን ነው እየተከታተላችሁት የምትገኙ ኦቲዝም እንደ ርዕሰ ጉዳይ ወደ እናንተ ያደረስን እንገኛለን ከቀሪ ሀሳቦች ጋር አብራችሁን ሁኑ የሻምባው ስናነሳ እንደነበር ይህ ኦቲዝም በህፃናት ላይ ህፃናት ስንል የሚጀምርበትን እድሜ ለማሳየት እንጂ እስከ ጉዳዩ ችግሩ አብሮ ከቀጠለ በህይወት ዘመን ሁሉ ጉዳት ማምጣቱ አይቀርም ውስንነቶችን ይፈጥራልና እንዴት ነው ማከም ይቻላል እንዲህ አይነት ህፃን ሲያጋጥመን መታከም የሚገባው ስነ ልቦናዊ ነገሮች የበለጠውን ቦታ የሚይዙ ስለሆነ እንዴት ነው ማድረግ የሚገባው ሚለውን እናንሳ እዛው ተመልካቾቻችን ደግሞ ከልጆቻቸው የተረዱትን ነገር ያስተዋሉትን ለጊዜውም ከኛ ጋር ሐሳብ ብናጋራ ብለው ውስን ሐሳቦችን አጋርተውናልና እነዚህን ኬዞች ማንስተን አብረን ሐሳብ እንስጥበት መልካም እንግዲህ ለማከም መጀመሪያ ህመም መሆኑን ችግር መሆኑን ማወቅ ያስፈልጋልና በትክክል ችግር ነው ወይ ሚለው ማየት ያስፈልገናል አንዳንድ ምልክቶችን ስንመለከት ስናይ ይሄ እኮ ይሄ ችግር ነው ብሎ ማሰብም ተገቢ ላይሆን ይችላል አይ ምንም ችግር የለም ብሎ ደግሞ ማሰብም በዛ ልክ ላይሆን ይገባልና በትክክል ችግሩ አለ ወይ ኦቲዝም የአእምሮ እድገት መዛባት በትክክል አለ ወይ ሚለው ነገር ወላጆች መጀመሪያ መረዳት እና በባለሙያ አይተው ነገሮችን ግንዛቤ መውሰድ ይገባቸዋል እንግዲህ ህክምናውን በሁለት መንገድ ማየት ይቻላል ሙሉ አንደኛ የመድኃኒት ህክምናዎች አሉ የመድኃኒት ህክምናዎች እንደምንድነው ብዙን ጊዜ የኦቲዝም የአእምሮ እድገት መዛባት ከሌሎች ጋር አብሮ ሊመጣ ይችላል
ለምሳሌ ድብርቱ ሲገባሉ ብለናል የሚጥል ህመም ሊኖር ይችላል አብሮት ወይም ደግሞ ይሄ ፍጥን የማለትና ትኩረት ያለ ማድረግ ሁኔታዎች ሊኖሩ ይችላሉ እነዚህ ህክምና ሊያስፈልጋቸው ይችላል ስለዚህ ባለሙያ በማማከር እንደ አይነት ህክምናዎችን መውሰድ ሊያስፈልግ ይችላል ሌሎች ነገሮች ደግሞ ማስተካከል ይገባል ቀደም ብለ ምልክት ያያንሰን ነበርለ ማህበራዊ መስተጋብር በጣም ይላላ ብለናል ከቤተሰቦቹ ጋር ከጓደኞቹ ጋር ተግባቦት መፍጠር ይላላ ነው ብለናል አይደል ስለዚህ ምንድነው በባለሙያም ሊሰጥ ይችላል ወላጆችም ስልጠና በመውሰድና ራሳቸውን በተለያየ መንገድ በማብቃት ወላጆችን ወደዚህ መንገድ እንዲመጡ ማድረግ ይሄ የስነ ልቦና ህክምናው ነው ስነ ልቦና ልጆችን በተለያየ መንገድ በማለማመድ ወደሚፈልገው መስመር እንዲሄዱ ማድረግ ይገባል ተግባቦት ላይ ያነሳን ነበር ተግባቦት ላይ ቋንቋ ይቸገራሉ ይያልን ያነሳን ነበር ነገር ግን አሁን ትኩረት ማድረግ የሚገባን ቋንቋ በብዙ መንገድ ሊዘገይ ይችላል ቋንቋ ስለዘገየ ወይም ደግሞ ተግባቦት ስለዘገየ ብቻ ይሄ ኦቲዝም አለበት አይባልም ግን ኦቲዝም የአእምሮ እድገት መዛባት ሆኖ የቋንቋ ክህሎቱም ከሌለ እና ደግሞ ስሜት የሚገልጹበትም የተለየ ደግሞ ከሆነ አንደኛ አሁን ደግሞ በደንብ ዘመኑ እየሰለጠነው ስለመጣ ራሱን ችሎ ቴራፒ ያለው የስፒች ቴራፒዎችም አሉና የቋንቋ ስልጠናዎች አሉ ህፃናቶች ቋንቋ የሚለማመዱባቸው መንገዶች አሉ እንደ ነገሮችን ባለሙያ በማግኘት ወላጆችም ስልጠናዎችን በመውሰድ ልጆችን ማገዝ ያስፈልጋል ስለዚህ ያንን ማድረግ ከዛም በተጨማሪ ያልተገቡ ድርጊቶችን ያደርጋሉ ይያል ነበር አይደል ለምሳሌ ሊጮሁ ይችላሉ በጣም የሆነ ስሜታቸው ሊገልጹ ከአንድ ቦታ ወደ አንድ ቦታ ሊዘሉ ነገር ሊያደርጉ ይችላሉ እኛ ሳናስበው የምናደርገው ምላሽ እንደውም ሊያበረታታቸው ይችላል ለምሳሌ አሁን እነሱ የሆነ ነገር ፈልገው ሊገልጹ የሚችለው በመዝለል ወይም ደግሞ በመጮህ ሊሆን ይችላል ስለዚህ ምላሽ ከመስጠት ይልቅ አንዳንድ ጊዜ ምን መልስበት መንገድ ያን የሚያደርጉት ነገር በማያበረታታ መንገድ ሊሆን ይገባል ከዛውጭ ግን ትኩረት ያደረጉና ምላሽ ያስገኘቸው ከሆነ ወይም ወላጆች ያስቆጣ የሆነ ነገር ምላሽ የሚያስገኝ ከሆነ አበስተው እንዲያደርጉት ያደርግ ይችላልና ወላጆች በደንብ ገዛዎችን ለማድረግ ተገቢው ነገር ለራሳቸው መውሰድና ለልጆቻቸው ማገዝ ያስፈልጋል ከዚህ ጋር በተገናኘ ካለን ሰዓት አንፃር ምሯደም ደውዮቻችን ከተለያየ መንገድ እየደወሉልን ነበርና በተለይ መጀመሪያ ደውዮቻችን ከሐዋሳና አሁን ከባህር ዳር እድሜያቸው ከ17 አመትና 14 አመት መሰል ያለ ነው አይደል ነገሮች በደንብ መለየት ያስፈልጋል ምንድነው ያለው የአእምሮ እድገት ወይም የአእምሮ ብስለት ማነስ ነው ወይስ አብሮ ኦቲዝም አለ የሚለውን በባለሙያ ማየት ያስፈልጋል ምክንያቱም ኦቲዝም ሲሆን በራሱ መለያዎች ሊኖሩት ይችላሉ መለያዎች ስንል ቀደም ብለን እንዳነሳቸው ምንድነው ነገሮች አንድ ቦታ ላይ ብቻ ትኩረት ማድረግ ያነሳናቸው ነገሮች አሉ ነገር ግን የአእምሮ እድገት ደግሞ አብሮ ከተጨመረበት መዘግየት ሊኖር ይችላል በዛ መዘግየት ውስጥ ነው ደግሞ ሌሎች ምልክቶች ደግሞ አብሮ ሊኖሩ ይችላሉ ስለዚህ ስለረበሸ ብቻ ወይም ደግሞ የተለያዩ ጠባዮችን ስላሳየ ኦቲዝም አለ እንድል እንችላለን አእምሮአችን በሚገባ መንገድ ካልበሰለ ካላደገ ካንጎል እድገት ጋርም ስለሚገናኝ ነውና ይሄን ደግሞ ማረቅ ያስፈልጋል አሁን አንደኛ ደዋያችን ባህር ዳር ላይ ያለችው ደዋያችን ልጃችን ነገ ምን መሆን የሚገባው ያሉ ያነሱልን ነበር ደረጃ አለው አሁን ለምሳሌ የአእምሮ እድገት ራሱ የአእምሮ እድገት ወይም የአእምሮ ብስለት ማነስ ከሆነ ደረጃ አለው ለምሳሌ ከ7 እስከ 50 ከሆነ ምንድነው የሚሆነው ከ50 እስከ 5 ከሆነ ምንድነው የሚሆነው ከዛ ዝቅተኛ ከሆነ ምንድነው የሚሆነው የሚለው በባለሙያ አለ ስለዚህ በተለይ ደግሞ ሙያ ተኮር ከሆነ ነገሮች በጣም ትኩረት የማድረግ ያለቸውን የአእምሮአቸውን የመጠቀም ሁኔታዎችን በደንብ የማሻሻል ሁኔታዎች ሊኖሩ ስለሚችሉ ባለሙያ ማግኘት ያስፈልጋል እገዛዎችን ማግኘት ምክንያቱም ሁላችንም ብንወስደው አእምሮአችን የሥራ ውጤትም ጭምር ነው ነገሮችን በደንብ ባለማመናቸው ቁጥር ነገሮችን እየተረዳናቸው ሊሄድ ይችላልና ለምሳሌ የአእምሮ እድገት ብስለቱ ዝቅተኛ ከሆነ በምን ደረጃ ነው ያለው በዛ ደረጃ ደግሞ ነገዛ ማድረግ ያስፈልጋል የሚሉን ማየት ያስፈልገናል አሁን ከባህር ዳር የ4 አመት ህፃን ልጅ አለ እንደዛ ብለው ያነሱትም አሁንም በደንብ ትኩረት ማድረግ የሚገባል የቋንቋ ስለዘገየ እና ማህበራዊ መስተጋብር ስላለ ኦቲዝም አለው ብለን ማሰብም ላይ ይተበቅብን ይችላል አይገባን ይችላል ባለሙያ ማማከር ያስፈልጋል ለምሳሌ ቋንቋ ይዘገየ በብዙ መንገድ ይዘገይ ይችላል እዚህ በፊት ሰዎች ጋር መስተጋብር ከሌለው በተለይ አሁን ላይ ደግሞ ልጆች ከቴክኖሎጂ ጋር ነው ያሉት አይደለ አሁንም ሰዎች ጋር መስተጋብር መፍጠር ደግሞ እየፈለገው ያልቻለበት ምክንያት እዚህ በፊት የነበረው ኤክስፖዠር ወይም ደግሞ ያለው ሁኔታ ደግሞ ሊሆንም ይችላልና ምግብን በተመለከተ አንድ ምግብ ላይ ብቻ ትኩረት ስላደረጉ ያለማመናቸው መንገድ ሊሆን ይችላል ስለዚህ በአግባቡ ባለሙያ ማግኘት ማናገር ምን ገዛ ማድረግ እንዳለባቸው ደግሞ ባለሙያዎችም ሐሳብ ስለሚያጋሯቸው በትክክል ችግሩን ግን ማየት ያስፈልጋል ባለሙያ ስትል በጣም ማስተዋል የሚገባን ዝርዝር የሆኑ መገለጫዎችን የበለጠ ጊዜ ሰጥቶ በመነጋገር ልጆች ላይ የተለየውን ማንነት ለማስተዋልና በሚፈልጉበት እነሱ ባሉበት ክፍተት በሆነው ነገር ለመርዳት እንዲመች ነው እንጂ አንዳንድ ሐሳቦች የራሳቸውን መገለጫ ይኖራል ግን ቋንቋው ስለዘገየ ብቻ ኦቲዝም ነው ማህበራዊ መስተጋብሩ ስለቀነሰ ብቻ በቃ ኦቲዝም ነው ወይም ደግሞ የአእምሮ ውስንነት ነው ለማለት በጣም ጊዜ ይፈልጋሉ በራሳቸው ማለት ጊዜ ይፈልጋል ሲባል ባለሙያ ጋር ረጅም ሰዓታትን ረጅም ጊዜያትን የራሱ የቴራፒ መንገዱን ተከትለው ሲነጋገሩበት የበለጠ ሙያዊ ድጋፎችን ብሎም ቤተሰባዊ የሆኑ በክህሎት በእንክብካቤ በመረዳትም በማገዝም
ጊዜ ሰጥተው እንዲያግዟቸው በጣም ሰፊውን ነገር ይወስዳል። በዋናነት ግን ኦቲዝም ቤተሰብ የራሱ ድጋፍ አለው። ባለሙያዎች የራሳቸው ስራ ያስፈልጋቸዋል። የሰለጠኑ ባለሙያዎች በመኖራቸው ደግሞ እንዲህ አይነት ልጆችን በመርዳት ነገ የተሻለ የህይወት መንገዳቸውን ለማቀናት ያስችላል። ብዙ ርብርብ የሚጠይቅ እንደ ማንኛውም ሰው እኩል የሆነ እንክብካቤ የሚያስፈልጋቸው የበለጠ እንክብካቤ የሚፈልጉ መሆናቸውን ግን መረዳት ተገቢነት ይኖረዋል። ሰፊ ሀሳቦችን ነው ያነሳነው የሻምባው ርዕሰ ጉዳያችንም በጣም ከብዙ ጋር የሚያንኳኳ በመሆኑ ነው ሰፊ ሀሳብ አንስተናል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁት ቆይታ ያደረግነው የህይወት ገጾች ዝግጅታችን ነበር። በዛሬ ቆይታችን ደግሞ የኦቲዝም ወይም የአእምሮ እድገት መዛባትን እንደ ርዕሰ ጉዳይነት አነሳን። ሙሉ አዳም ታምሩና የሻምባው ወርቅ አብረናችሁ ቆይታ አድርገናል። የካሜራ ባለሙያዎች፣ የስቱዲዮ ተረኞች፣ ዳይሬክተራችን ይሄንን ስርጭት ወደ እናንተ በዚህ መልኩ አድርሷል። እናንተም ጊዜ ሰጣችሁ ወዳችሁና ፈቅዳችሁ ስለተከታተላችሁን ከልብ እናመሰግናለን። የተሳተፋችሁ የደወላችሁ ሀሳቦችን ያጋራችሁንም ከልብ እናመሰግናለን። ጤና ይስጥልን።